አካሉን ኦኬ ችግር የለው። ምን ችግር አለው? ጥምቀት ላይ ነው ቀድመው ተጠመቁ ወይም በኋላ በሚለው እሱን አላነሳ። እኔ ሰው በምን ነው የሚድነው ስትላቸው በጻድቃን ምልጃ ከሲኦል ቢሆን ይወጣን ብለው የስንፍና ትምህርት ያስተምራሉ። ሰው ወደ ሲኦል ቢገባ አይደለም ራሱ ወደ ኋላ ቆጥሮ ይወጣን ብሎ ዳቦ አሻሮ ቆሎ እየቆላ ያለ አሁን ማስረጃ እንድታቀርብልኝ ይኸው ሲስም እየሰማ እኔ አሁን ማብራሪያ አልፈልግም፣ እንዲህ ተረዳው ምናምንም የሚል አልፈልግም። ምክንያቱም እንዲህ ብለው ያስተምራሉ የሚል ስለሆነ ክሱ እኔ ማስረጃ ብቻ ነው የምፈልገው። ምን አይነት ማስረጃ? በኢየሱስ ክርስቶስ አለማመን አያስፈርድም ይላሉ ስላለ አሁን መጽሐፍ ገልጦ ብቻ ያሳየኝ። የእሱን ማብራሪያ ግን አልፈልግም። ምክንያቱም ከጅምሩ ማብራሪያው ያለአዋቂነት ማብራሪያ ስለሆነ ማለት ነው። ማስረጃ ብቻ ነው አሁን የምፈልገው። እየጠበቅኩ ነው ማስረጃ። ንግግር የለ እንደዚህ ተናገሩ። አይ ኖ ኦርቶዶክሳውያን እየዋሹ ነው። እነሱ እንደዚህ ብሎ አይደለም እየዋሹ ነው እኮ የምልህ እኔ እየዋሹ ነው እየዋሹ ነው እኮ እየዋሹ የሆኑበትን ልንገር። መጽሐፍ ቅዱስ የሚያወሩት ውሸት ነው። መጽሐፍ ቅዱስ ማስረጃ በትልቁ አለኝ ማስረጃ ያለ ማስረጃ ምን የተጻፈ እኮ እኔ ከማውቀውም በላይ ነው የተጻፈ ስለ ነገረ ድህነት በሌላ በኩል ይዳናን ብለው የሚያስተምሩበት በጣም ብዙ ነው ያላቸው። እልፍ አላፍ ማስረጃ ነው እኮ ያለው። እኔ አንድ ላቀርብልህ እችላለሁ፣ ግን ብዙ ማስረጃ አለ። እሺ አሁን ማስረጃ ጠይቄ ማስረጃ አሳይ ብዬ ነበር ሚዩት ያደረኩት። አሁን ነገሩን ወደ ሌላ እያዞረ መርመጥመጥ ጀምረሃል እና ቦርናጌን ወይ ማስረጃ ታመጣለህ ወይ ሚዩት ታደርግና ላወራቸው በሚገባ ቋንቋ ምላሽ እሰጥሃለሁ። በኢየሱስ አለማመን አያስፈርድም ላለው ነው። በኢየሱስ አለማመን አያስፈርድም ያልንበትን ጽሑፍ እንዲህ ተረዳው የሚል አልፈልግም ብያለሁ። ምክንያቱም ቤተክርስቲያን ስታስተምር ቤተክርስቲያን እንዲህ ታስተምራለች ወይም እንዲህ ትገልጻለች ከተባለ ስለዚህ ትምህርቷን የገለጸችበት ምን አለ ማለት ነው? ጽሑፍ አለ ማለት ነው። ምክንያቱም እምነቷን በጽሑፏ በመጽሐፍቶቹ የገለጸች ስለሆነ ማለት ነው። እንዲህ አታስተምርም ተብሎ ድምዳሜ ተሰጥቶ ከተነገረ ማስረጃ፣ እንዲህ ታስተምራለችም ከተባለ ማስረጃ ያስፈልጋል። አሁን ቅድምን ብሏል፣ በኢየሱስ አለማመን አያስፈርድም ብሏል። ይሄ ደግሞ ትልቅ ምንፍቅና ነው እንዲህ ማለት። ምክንያቱም በኢየሱስ ክርስቶስ አለማመን ያስፈርዳል ነው መጽሐፍ ቅዱስ የሚለን። እሱ እንደዚህ ስላለ ቀጥተኛ ቃሉን እንዲህ ብሎ የተጠቀመ የመጽሐፍ ንባብ ካለ አውጥቶ ያሳየን፣ ከሌለ ግን እኔ ሀሳብ እሰጣለሁ ማለት ነው። ኦኬ አስተምሯቸው ላይ ነው። አንድ ከምን ሳይሆን ያልከው ያው ከገድላችሁና ታምሩ ላይ ነው ማነብላችሁ። እሺ የትኛው ገድል ላይ ነው የእምነታችን መግለጫ ያለው? በኢየሱስ ክርስቶስ አለማመን አያስፈርድም የሚለው ክፈትና ሳይ። እሺ የመጀመሪያውን እኔ አሁን አንተ መካከል እሱ ነው የሚጠይቅ፣ እሱ ይጠይቅ። አንተ ስለ ኦርቶዶክስ ነው ያወራኸው። ሲስ ኦርቶዶክስ አይደለም። እኔ ጥያቄ ጠይቄሃለሁ። እባክህ ማስረጃ። አንተ ልትጠይቀኝ አትችልም እኮ አንተ ጠያቂ ጉዳይ አይደለም። እስካሁን አሁን ይሄ ኮተታ ነገርን ቀለል ማድረግ። ኧረ በጌታ ሲስም አትግባ፣ ይቅርታ። በመሀል ማስረጃ ብቻ ነው ማስረጃ። ምክንያቱም ቅድም ስለ ቤተ ክርስቲያን ሲናገር አገር ወሬ በውሸት በአሻሮ በምናምን እያለ እሱ እንኳን ስሙ ሊሆን ይችላል ብቻ ግን ሲጠራራ ነበረ። እንደዛ እያለ ሲያወራ ማንም ምንም አላለው። ገብተንም ዝምን ያልነው እታችም ሆነን ዝምን ያልነው ለምን? ማስረጃ ስለምንጠይቅ ማለት ነው። አሁን ለጠየቅኩት ማስረጃ ማይሰጠኝ ከሆነ ዝም ብሎ የፈለጉትን አውርቶ ከዛ በኋላ የሆነ ኮታት የሆኑ ወሬዎች አውርቶ ግጭት ፈጥሮ ሮጦ መውጣት የተለመደ ፕሮቴስታንታዊ ልምድ ሆኗል። ብዙ ጋር ማለት ነው፣ ሁሉንም ባይሆን ብዙዎቹ ጋር እንደዚህ ተለምዷል። እንደዚህ አይነት ደግሞ ቤት ውስጥ የማያዋሩት ሰዎች ማለት ቤት ውስጥ የሚያወራው ሰው ያጣ ሰው እየወጣ ባገኘበት ዝም ብሎ ዘባርቆ ይወጣል። የምናወራው ስለ ትልቋ ቤተክርስቲያናችን ነው። ማንም አንድ በጌታ ቶሎ ማስረጃን ክፈትና በጌታ እኔንም ገላግል። እሺ አንደኛውን እኔ ላቅርብ፣ የመጀመሪያውን ማለት ነው። ኢየሱስ ብቻ ሳይሆን በሌላ ስላመነ የሌላ ስለጠራ
በዛ በጠራው ስም እንደሚድን ታምረ ማርያም ይናገራል። ማስረጃ አሁን ቆይ የምን ሚዩት በኢየሱስ ብቻ ሳይሆን ብሏል። እኔ የጠየቅኩት ግን ምንድን ነው? በኢየሱስ አለማመን አዳምጠኝ። በተራ ልናገር ነው። ሚዩት አርግልኝ። እኔ ልናገር ና ይኸውልህ፣ እንደዚህ ነገሮችን ዞር አድርጎ መሮጥ አይቻልም። የጠየቅኩ አልዞርም፣ ሁሉንም አሳያለሁ። አንተ ሚዩት አርግ። መጀመሪያ አንተ ጠያቂ አይደለም። ሚዩት አርገው። ያንዳንዱን ላሳይ። ሲጀመር ምላስን ብትቆጥብ እንደዚህ አትሆንም ነበረ። አሁን የጠየቁ በኢየሱስ አለማመን ላምብብ። ሚዩት አርገው። ላምብበው። ሚዩት ላርገው። ሚዩት አርገው። አትፍራይ። ቦርናጌን ቆይ ቦርናጌን ቦርናጌን ኦርቶዶክስ በኢየሱስ ክርስቶስ አለማመን አያስፈርድም ብላ ታስተምራለች አታስተምርም? ይኸውልህ እኔ አሁን እኮ ጽፋ ወረቀት ይዛ የምታነበው እንጂ እንዲላለች አትልም እያለች ነው ብዬ ነው እኮ በወረቀት ያለ ነው ማወራ። እሺ ቦርናጌን፣ አረ በጌታ እኔ በእናትህ እኔ በጣም ቦርናጌን ኦርቶዶክስ በኢየሱስ ክርስቶስ አለማመን አያስፈርድም ብላ ታስተምራለች አታስተምርም? እኔ መቼ አልሁህ? የጻፈችውን ላንብብልህ ነው እንጂ አልሁ። እኔ እኮ እከዲ አላልኩ። የጻፈችው ጽሑፏን ላንብብልህ። እዛ አንተ አትልም በለ ሰምተህ ስማና አትልም በለ ሲሶ። ሌላ ውሸት ቅድም ቤተ ክርስቲያኒቷ እንዲህ ብላ ታስተምራለች ብሎ ነበር ሲያወራ የነበረው። ምን ብሎ? ይኸው የምታስተምረው አንዴ እኮ ታነባለህ። እስካሁን ታዲያ ምን ነበር ስጠብቅ የነበረው? በኢየሱስ ክርስቶስ አለማመን አያስፈርድም ብላለች ብለህ ነበረ። ክፈትና አስነብበን። ተረጋጋ። አሳያለሁ። እየጠበቅ በቃ ሚዩት አድርገው እና አዳምጠኝ። እሺ ሚዩት አድርገው። እሺ ካሜራውን ክፈትና አሳየን። ከማስረጃው ነው መጀመር የምፈልገው። ይሄው ኦኬ። የዘወትር መቅድም ማውጣት ይችላል። እሺ ካሜራውን ክፈት አሳየን። ካሜራውን ይሄ እኮ ምዕራፍና ቁጥር ያለው መጽሐፍ ነው እኮ። ለምን ነው ካሜራ ክፈት? አማርኛ ግልጽ አይደለም ወይስ ምንድን ነው? ካሜራ ክፈትና እያሳየህን እናንብበው። የጠየቅኩህን ጥያቄ በቀጥታ መመለስ አለመመለስህንም ሰው እንዲታዘብ። ለምንድን ነው መክፈት የፈራኸው? ክፈተው። ኦኬ እከፍተዋለሁ። ምን እናንተ እኮ ተጨንቃችሁ ሞታችሁ እኮ በቃ ውሸትን እንደ ጋቢ ውስጥ ላይ ሸፍናችሁ መከራችሁን አያችሁ። ውይይቶች በሙሉ ሁለታችን በመከባበር ሀሳብ ላይ ብቻ እባካችሁ። አንዴ ሽንት ቤት ቁጭ ብሎ እምነት ብቻ የሚለውን ለመሰረተልህ ለሉተር ንገረው። እሱን አሁን ማስረጃውን አንብብ። በሚገባው ቋንቋ ካላናገርኩ ሊገባው ሉተር በል ማንም በል። ይኸውልህ ጳውሎስ ከሰበከው የተለየ ወንጌል ምሰብክ ከሆነ የተረገመ እርግማን እርግማን። ያንን ነው የምናገር። ማንም በል። እኔ ጳውሎስን መናፍቅ ብለህ ብትል እኔ መናፍቅ ነኝ። ጳውሎስ ሚለውን እንዲህ ካል ይኸው በቃ ላንብብልህ። ማስረጃው ጋር ግባባት። የመጀመሪያው ማነበው እኮ አዳምጥ። ሚውት አርግ እንጂ እንዴ እኔ ቤተኛ አልክ እኮ። እንዴት ልናገር? እሺ ቀጥል። ሚውት አርግ። እናንተ ተጋብዘህ ነው የገባኸው። ሚውት አርግ። ከዛ ልናገር። ካላረግ እኔ ተጋብዤ ሲሆን አንተ ባለቤት ሆነ ነው። እኔማ ተናገር ተብዬ ነው። በቃ አንተ እኮ ስነ ስርዓት ይዘህ ማስረጃ አቅርብ ተብለህ ነው እንድታወራ ሳይሆን ማስረጃ አቅርብ ተብለህ ነው። ማስረጃ ላውራ። ሚውት አርግ ወንድሜ። በቃ ሰው ቤት ገብተህ እንዴት? እሺ ሚውት አደርግልሃለሁ። ከጠየኩ ጥያቄ ውጭ ካወራህ እገባብሃለሁ። ቀጥለው። በኢየሱስ ክርስቶስ ስም በቃ አይዞህ። ደንግጣህ አትሙት። ደንግጣችሁ ሞታችሁ እኮ እንዴ። ምንም አልልም። እሺ የመጀመሪያው የነት አዳምጠኝ። መጀመሪያው ሰው የሚድነው በኢየሱስ ክርስቶስ በማመን ብቻ አይደለም፣ በጻድቃን ስራቸው በማመን በሱ ይድናል። ይህን ልናገር። በእጅ እየጠቆምክ አስነብበኝ። አስነበበኝ በእጅ እየጠቆምክ እኮ። ታዲያ ለምንድን ነው ከራስህ የምታወራው? ሚውታል እንድናነበው ነው ማስረጃህን የሚል ሳይኖር በአፍህ ትላለህ። ማስረጃ አንጣ ስትባል የእናቴ መቀነት ጠለፈኝ ወዘተ ምናምን ትላለህ። ማስረጃውን አስነብበን እባክህ። እሺ የኃጢአት መድኃኒት የሚለውን ላንብብልህ። ምን ለሚለው ጥያቄ ነው?
ቆይ ምን ለሚለው ጥያቄ ነው። መድኃኒት የሆኑ ፍጡራን አሉ። የኃጢአት መድኃኒት እጅ ጠቁመኛለሽ። ቦርናጌን እኔ በእናትህ ቦርናጌን እኔም በእናትህ እኔም ታማሚ አታርገኝ በክርስቶስ። አሁን ይኸውልህ አሁን እሱ ማስረጃ የጠየቀ ነገር አሁን ቅድም በንግግር መካከል ኦርቶዶክስ አጠፋብኝ። እኔን ራሱ እኮ ክርስቶስን ያለ ክርስቶስ እኔ አስታውሳለሁ በኢየሱስ ክርስቶስ አለማመን አያስፈርድም ብላ ያስተማረችበት። እሺ ቦርናጌ ለዚህ ማስረጃ አለ? እሺ እኔ እንድናገር እኔ በሌላ የኃጢአት መድኃኒት የሆነ ሰው አለ እያልሁኝ ግልጽ በሆነ መንገድ ሙለታ ሚዩት አድርግ። ሙለታ ሚዩት እሱ ትልቅ ሰው ራሱ ያለ ሰው ራሱ ማስረጃ ማቅረብ ይችላል። አይ እኔ ለሲስ ነው የምነግረው። እኔና እሱ እያወራን ያለ ነው። ሲስ ማስረጃ ስለጠየቅኩኝ ሲስ አቅርብ ብሎ እየሰማ ነው። ሰው አንተ ቁጭ ብለህ ስማና እሱ ቁርስ ትገባለህ በተራ ሚዩት አድርግ እኮ ለሲስ ላስረዳ። ሚዩት አድርግና እሱ ይጨርስ። እንዴ አንተ ምን ቤት ሚዩት አድርግ በረኝ ባለቤቱ አንተ ሚዩት አድርግ ቁጭ እኔ ለሲስ ነው የማናግረው። ቆይ ሙለታ እኔ ኦርቶዶክስ ስለሆንኩኝ እሱም ስለ ኦርቶዶክስ ያወራ ስለነበረ ባወራት ቤተክርስቲያን ላይ ጠየቁ። አንተ ምን ቤት ነህ ሲጀመር? ሲሳይ ጠየቀ ነው። እኔ ምንትን ሆንኩኝ እኔ ሲሳይ ምን አገባኝ ስለሆነ ማስራይ ምን አገባ? ሲሳይ ኦርቶዶክስ አይደለም። እኔ ነኝ ስለ ኦርቶዶክስ የጠየቀ። ሲሳይ እየጠየቃል ቦርናጌን ይመልሳል። አንተ ሚዩት አድርግ። በአንተ ቤት ለማስመለጥ ነው። ግራ ሲገባ ሚዩት አድርግና ቁጭ ብለህ ስማት። በዛውም ትሞዳለህ። ሚዩት አታርጉት። ሙለታን ኖ እያየው ነው ብታስይዛቸው ጥሩ ነው። ስለዚህ ሀሳቤን ለመስጠት ድል ከሰጠ ልጁን እኮ ምንም እንዳያወራ እኮ አደረጋችሁት። ኖ አይደለም። ሙሌ ምን አለ መሰለህ ሙሌ ምን አለ መሰለህ አንተ አሁን ገብተህ በመሀል ማን ነው ሀሳብ ሰጪ ያደረገ? እኔ እኮ ልጨርስና አንዳንድ ሰው ምን ይላል መሰላችሁ? የሚያድነው ኢየሱስ ነው ወይስ ጥምቀት ነው የሚሉ ሰዎች አሉ። በጣም እኔ እንደዚህ ብሎ የሚጠይቅ ሰው እየሰማችሁ ነው ጋይስ? በምን መልኩ እንደምትመልሱ ስሙ እስቲ። ያው አክቹአሊ ሁላችሁም ትመልሱታላችሁ። አይ ነው ግን የሚያድነው ኢየሱስ ነው ወይስ ጥምቀት? ያው ጥምቀት ያድናል ስለተባለ ማለት ነው። ኦኬ እንደዚህ እናድርገዋ። እምነት ያድናል አይደለም? እምነት ያድናል አይደል? ሰው እምነት የሚያድን ከሆነ የሚያድነው እምነት ነው ወይስ ኢየሱስ ነው ብሎ እንደመጠየቅ ነው። በዚህ ደረጃ የስንፍና ጥያቄ ነው። ባይዘው የሚያድነው ኢየሱስ ነው ወይስ እምነት ነው ብሎ እንደመጠየቅ ነው። ምን ማለት ነው? በኢየሱስ አምነህ አይደል እንዴ የምትድነው? ለምን እንደዚህ ብለህ ትጠይቃለህ ካልከኝ፣ ታዲያ እኔስ ጥምቀት ያድናል ስለ በጥምቀት ውስጥ ኢየሱስ ነው የሚያድነው። ጥምቀቱ ራሱ ዝም ብሎ እንደዚሁ ከኢየሱስ ክርስቶስ ተነጥሎ ሌላ አዳኝ ሳይሆን በጥምቀት ውስጥ መንፈስ ቅዱስ የክርስቶስን የማዳኑን ሥራ በተጠማቂው ላይ ያደርጋል ነው። አረ በስመ አብ። እኔ አስቸጋሪ ነው። አያችሁ፣ ድህነት የሥላሴ ነው አይደለ? አብ ዓለምን ወደደ፣ አፈቀረ። ከዛ በኋላ ብቸኛ ልጁ ኢየሱስ ክርስቶስን ላከ። ኢየሱስ መጥቶ ስለ ሁላችን ሞተ። መንፈስ ቅዱስ ደግሞ በኢየሱስ ክርስቶስ የተሰራውን የማዳን ሥራ በአማኞች ላይ ያደርጋል። የት? ጥምቀት ቦታ ላይ አይደለ? የጥምቀት እንዳልኳችሁ ነው። በቃ የሆነ ወርክሾፑ ነው። በቃ ለእግዚአብሔር ወርክሾፑ ነው። የሥራ ቦታው ነው። ዳግም ሰዎችን አማኞችን ዳግም የሚፈጥርበት ቦታው ነው እና እንደ ነህሚያ እንደ ማን ነው ስሙ እንደ ንዕማን አንሁን። አክቹአሊ እንደውም ንዕማን እንኳን ጥሩ ነው ተመለሰዋል። ምክር ሰምቶ ንዕማን እኮ ተመለሰ። በስመ አብ። አንዳንድ ሰው ደግሞ ምክር የማይሰማም ያው ታውቁታላችሁ ሁላችሁም። ምናልባት ለማስታወስ ያህል ንዕማን ምንድነው ለምጻም ነበረ ነው። አዎ ለምጻም ነበረ። እሺ ለምጻም የነበረው ያ ንዕማን እንደው ወደ ኤልሳ ሂጂ እስቲ የአምላኩን ስም ጠርቶ ከዚህ ከለምጽ ይገላግልኝ ይፈውሰኝ ብሎ ሄደ ማለት ነው። ሄደና ኤልሳ በዮርዳኖስ ወንዝ ሂድና ብቅ ጥልቅ በል አለው 7 ጊዜ ንዕማንን ማለት ነው። ሄደና በቃ ብቅ ጥልቅ በል ሄደና ብቅ ጥልቅ በል ወደ ዮርዳኖስ ወንዝ መራው ኤልሳ ማለት ነው።
ማንን? ንዕማንን ከለምጹ ነፃ መውጣት ፈልጎ ማለት ነው። እና ንዕማን ወደዛ ሄድ ሲለው ንዕማን ተቆጣ። ምን እያለኝ ነው የሰው? እኔ የአምላኩን ስም ጠርቶ ይፈውሰኛል አልኩኝ እንጂ ወንዝ ውስጥ ሄደ ውሃ ውስጥ ኤችቶ ውስጥ እንደማለት አሁን በአሁንኛው አነጋገር ኤችቶ ውስጥ ሄደ ብቅ ጥልቅ በል ይለኛል እንዲህ አለ። በአሁኑ አነጋገር ነው ያልኳችሁ። ወንዙ ውስጥ ዮርዳኖስ አንቺ አራኒ በደማስቆ አደገኛ ወንዞች አሉኝ። አባናና ፋርፋ አሉኝ አይደል እንዴ? በዮርዳኖስ ወንዝ የሚበልጡ እኔ በአባናና በፋርፋ አሏኝም እንዴ እንደማለት ነው። ኤችቶማ አደገኛ ኤችቶ እኔ ጋር አለ። አባናና ፋርፋ አሉልኝ። ምን ይሰራልኛል ዮርዳኖስ ነው እያለ ያለው አይደል እንዴ? አዎ ነው፣ እንደዛ ነው። ባይዘው በሀገሬ ምን አለው አለ። አባናና ፋርፋ አሉልኝ። ዮርዳኖስ ውስጥ ምን ብቅ ጥልቅ ያስፈልኛል? ከዛ በኋላ ወዲያውኑ ከእርሱ ጋር የነበሩ ይሄ ከንዕማን ጋር የነበሩ ጭፍሮች ማለት ምን አሉት? ኧረ ጌታዊ ተው፣ የተጠየቀው በጣም ቀላል ነገር ነው። እሱም የዮርዳኖስ ወንዝ ውስጥ ሄደ በቃ ብቅ ጥልቅ ማለት ነው። እና እዛ ብቅ ጥልቅ ማለት ነው። እና በጣም ቀላል ነው። እና በጣም ቀላል ስለሆነ እንዲህ ያልክ ከባድ ነገር ጠይቆስ ቢሆን ባደረግከው ነበር አሉት። አየህ ያኔ አሁን ምክር ሰማ። ንዕማን ደስ የሚለው ንዕማን ምንድን ነው? ምክር ይሰማል። ምክር ሰማ፣ ሄደ በዮርዳኖስ ወንዝ ብቅ ጥልቅ አለ። ገና እንደ አዲስ እንደተወለደ ልጅ ሆኖ ወጣ ይላል። ማይ ብራዘር እግዚአብሔር የዮርዳኖስ ወንዝን ወርክሾፕ አድርጉት፣ የሥራ ቦታው አድርጉት። ንዕማንን ከለምጹ ነፃ የሚያወጣበት የሥራ ቦታው ካደረገ እሰየው። አሁን ደግሞ ጥምቀትን ለእኛን አማኞችን ዳግም የሚወልድበት ቦታው አድርጎታል። በዛ በጥምቀት ውስጥ በመንፈስ ቅዱስ አማካኝነት ሰዎች ዳግም ይወለዳሉ። ይሄንን መጽሐፍ ቅዱስ በግልጽ ነግሮናል እንዴ! በግልጽ ኢየሱስ ራሱ ሰው ከውሃና ከመንፈስ ካልተወለደ በቀር እያለ ነው። አክሊል ውሃ የሚለው እዚህ ጋር እኮ ሌላ ነው። ማን አንተ እንደዛ ብለህ ተርጓሚ ያደረገ? በታሪክ ውስጥ በቤተ ክርስቲያን ታሪክ ውስጥ ያሉ ሁሉ ውሃ የሚለው አዎ ጥምቀት ነው እያሉ አንተ መተው የሆነ ነገር ብትል እቀበላለሁ እንዴ? ማን አንተ? ለምን እቀበል? ለምን አምናለሁ? ለሐዋርያ ዘመን ቅርብ የሆኑት ከጥንትም ጀምሮ ከነዛ የክርስቲያን ማህበረሰቦች የተቀበልኩት እምነት እያለ ከጥንት ማለት ነው። አስቡት። አንተን ለምን አምናለሁ? አላምንም። አንተ ሰዋዊ አስተምሮ ይዘህ ትቀመጣለህ እንዴ? ራሱ ጌታ ኢየሱስ ያመነ የተጠመቀም ይድናል እያለ ደቀ መዝሙር የምትሆኑት በመጠመቅ ነው እያለ በአብ ወልድ መንፈስ ቅዱስ የሚያጠምቃቸው ደቀ መዛሙርት አድርጓቸው ስለሚል ደቀ መዝሙር አድርጓቸው ማለት የኔ አድርጓቸው ነው። በቃ አለቀ። የኢየሱስ የኔ አድርጓቸው ከዓለም ነጥቃችሁ የኔ አድርጓቸው በምን በማጥመቅ እያለ ከተከራከረ በቃ ክርክር እኮ ከኢየሱስ ጋር ነው። ከዛን ከኢየሱስ ጋር ብቻ ደግሞ አይሆንም። ከኢየሱስና ከእርሱ ቅዱሳን ከሐዋርያቱ ጋር ጴጥሮስ መለስ ያደርግና ኃጢአት ይሰረይ ዘንድ ተጠመቅ ይላል። ጳውሎስ ያዝ ያደርግና ከኢየሱስ ጋር አንድ ትሆን ዘንድ ተጠመቅ ይላል። ክርስቶስን እንድትለብሰው ተጠመቅ ይላል። ምንድነው ጥምቀታውን ያድናል ይላል ጴጥሮስ መለስ እያደረገ እና እንዲና እንዲያ እየተባለ በግልጽ መጽሐፍ ቅዱስ ላይ ተነግሮ ይሄንን ከካድክ በቃ እኔ ያስቸጋሪ እኮ ነው። እና መጽሐፍ ቅዱሳችንም ግልጽ ነው፣ ቤተክርስቲያንም ግልጽ ናት። እዚህ ላይ በቃ አለቀ። ይሄ መጽሐፍ ቅዱስ ግልጽ ነው ብቻ አይደለም፣ አይዚ ቤተክርስቲያን ግልጽ ናት። እሷ ናት የምታስተምረው። የመጽሐፍ ቅዱስንም ትምህርት ቤተክርስቲያን ናት የምታስተምረው። አስተምራ የምታጠምቀው ቤተክርስቲያን ናት እንጂ መጽሐፍ ቅዱስ ራሱ በራሱ አስተምሮ እኮ አያጠምቅም። የመጽሐፍ ቅዱስንም ትምህርት የምታስተምረው ቤተክርስቲያን የተላከችው እርሷ ናት። እርሷ አስተምራ ታጠምቃለች። አይ ካልክ ግን ክርስቶስ ይገለጣል ነው ማይ ብራዘር። እኔ ፕሮቴስታንት ወንድመቶች እንደው ስለ ክርስቶስ ምንም አታውቁ ምናምን እምል አይነት ሰው አይደሉም። ያው እንግዲህ አንዳንዶች ዝም ብሎ በጭፍን ብቻ የሚራመዱ ይኖራሉ። እነሱን ጌታ ይድረስላቸውና አንዳንዶች ደግሞ የዋ ፕሮቴስታንቶች አሉ ስለ ክርስቶስ የሚያውቁ። ግን ምንድነው ይሄ ወደ ሙላቱ ግን መምጣት አለባችሁ እንዴ! እና የሆነ በቃ በደንብ ሙሉ የሆነውን እምነት ተቀበላችሁ ሙሉ በሙሉ ወደ ክርስቶስ ልትመጡ ይገባል። አለበለዚያ ግን እንደዚህ በግማሽ ነገር እኔ አይመጣውም ነው። ያ እንደዛ ነው።